የብርሃን የሞባይል ባንኪንግ እንዲህ ተሻሽሏል፣ ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። መልከት ኖርዌይ ከእንግሊዝ ጋር የሚያደርጉትም ጨዋታ ይጠበቃል። ኖርዌይ ብራዚልን ጥላ ነው ይህንን ጨዋታ የምታደርገው። ሃላንድ በጣም ጥሩ ብቃት ላይ ነው ያለውና ይህንንም ጉዳይ እናንሳው። አዎ ለእንግሊዝ ሊጫወት ይችል ነበር። ምክንያቱም እንግሊዝ ውስጥ ነው የተወለደው፣ ሊድስ ከተማ ውስጥ ነው የተወለደው። በእግር ኳስ አንድ ክስተት የአንድን ሰው ወይም የአንድን ሰው ህይወት እጣ ፈንታ አቅጣጫ ምናምን ሊቀይር እንደሚችል ሃላንድ ማሳያ ነው። ሮይኪን ከአልፊ ሃላንድ ጋር ባይጣላ ኖሮ ሃላንድ ለእንግሊዝ ሊጫወት ይችላል ማለት። ሮይኪን ከ4 ዓመት በፊት ማንቸስተር ዩናይትድ ከሊድስ ጋር እየተጫወቱ በነበሩበት ጊዜ ተጎዳ እና ወደቀ እና በኃይለኛ ህመም ውስጥ ሆኖ ይንከባለል ነበር ሜዳ ውስጥ። ከዛ አልፍ ኢንግ ሃላንድ የኤርሊንግ ሃላንድ አባት ሄደና ውሸታም ታስመስላለህ፣ በኃይለኛ ስቃይ ውስጥ ነው ያለው፣ የጉልበት ህመም ነው የገጠመው፣ የጉልበት ጉዳት ነው የገጠመው። ከዛ በኋላ ቀጠሮ ሲይዝለት ነው ሮይኪ አልፊ ኢንግ ሃላንድን የሚበቀልበትን ማለት ነው እና ተገናኙ። 2000 ላይ ነው የተወለደው ሃላንድ እንደሚታወቀው። ስለዚህ አሁን 25 ዓመቱ ነው። አሁን በሃርድ ሮክ ስቴዲየም ይገናኛል ከተወለደባት ሀገር ቡድን ጋር ማለት ነው። ባለፈው እንግዲህ ካርሎ አንቸሎቲን ብራዚልን ምሳ እንዳነሳሽ 2 ጎሎች አስቆጥሮ በውድድሩ ላይ በጠቅላላው ካሪኬን እኩል 7 ጎሎች አስቆጥሮ አሁን ሜሲም ምባፔም አንዳንድ ተጨማሪ ጎሎች በማከላቸው እንጂ ከነሱ ጋር ከፍተኛ ጎል አስቆጣሪነቱን እየመራ የነበረ ተጫዋች ነው እና 2001 ላይ ማንቸስተር ዩናይትድ እና ማንቸስተር ሲቲ ሲጫወቱ ያኔ አልፊ ኢንግ ሃላንድ ከሊድስ ዩናይትድ ወደ ማንቸስተር ሲቲ ተዘዋውሮ ነው። ከዛ ከ4 ዓመት በኋላ ለበቀል ሲቋምጥ የነበረው ሮይኪን አገኙ እና ቀይ ካርድ አያለው አላይ የሚል ነገር አላሳሰበው። ራሱ ኦቶባዮግራፊ ላይ ጽፎት የሮይኪን ኦቶባዮግራፊ ላይ እንዴት ጠብቆ እግሩ እንደሰበረው ተናግሯል። እፈልገው ነበር ለ4 ዓመት እንዴት ነው ማገኘው እያልኩ ስጠብቀው ነበር ይላል። I waited long enough and I gave him a good walk አገኘሁት ይላል። ኳሱ ነበር እዛ ጋር ግን ኳሱን የመጫወት ፍላጎት አልነበረኝ። take that you ብሎ ያቺን ቢ የስድብ ቃል ጻፈ እና ያኔ ሳልጎዳ እኔን ተጎድተሃል ብሎ ያሾፈብኝን ሰው አገኘሁት እና ያኔ ጨዋታው ላይ ብቻ ሳይሆን በኤላንድ ሮድ ብቻ ሳይሆን በመልበሻ ክፍልም ሳይቀር ነው እየተከተለኝ ውሸትን ነው አልተጎዳም እያለ ሲናገር የነበረ እና የሰጠኸውን ትቀበላለህ ብሎ ጻፈ መጽሐፉ ላይ። የሚገባውን ያገኘው የኔ ጠባይ አይንን ለጠነቆለ አይን መጠንቆል፣ አይን ላጠፋ አይን ማጥፋት ነው። የኔ ህግ እንደዛ ነው። የአሙራቢ ህግ ይባላል። ልክ እንደዛ ነው የኔ አስተሳሰብ አለ። ከዛ ምን ሆነ? አልፊ ኢንግ ሃላንድ በ31 ዓመቱ ኳስ መጫወት የማይችልበት ጉዳት ገጠመው በሮይኪን ጥፋት ምክንያት። ሮይኪን ይከራከራል ይሄን በኋላ ተጎዳ የተባለው እኔ የመታው እግር አይደለም እሱ ከረከ ሌላኛው እኮ። ስለዚህ በእኔ ጉዳት ምክንያት አይደለም። ለማንኛውም 31 ዓመቱ ላይ በፕሪሚየር ሊግ በላቀ ደረጃ መጫወት የሚችልበት እድል አልነበረውም። ለ2 ዓመትም አልተጫወተም። ከዛ በኋላ ጫማ ሰቀልና እንግሊዝ ውስጥ መኖር አቆመ። ወደ ሀገሩ ወደ ኖርዌይ ተመለሰ። ብራይን ወደ ምትባለው ሃላንድ ወደ አደገባት ከተማ። ያኔ ሃላንድ 3 ዓመቱ ብቻ ነበር። ስለዚህ እስከ 3 ዓመቱ ድረስ የተወለደው የሚኖረው እንግሊዝ ውስጥ ነው። አንድ ቃለ ምልልስ ላይ ምን ይላል? ምን ሊሆን ይችል እንደነበር አላቅም። አባቴ ለተጨማሪ ዓመታት እንግሊዝ ውስጥ እየተጫወተ ቀጥሎ ቢሆን ኖሮ እንግሊዛዊ ሊሆን ይችል ነበር። በእርግጥ አላቅም፣ ግን ሊሆን ይችል ነበር። አሁን ኖርዌይ ነኝ፣ በዛ በጣም ኮራለሁ አለ። ግን እንግሊዛዊ ሊሆን ይችል ነበር ማለት ለእንግሊዝ ብሔራዊ ቡድን ሊጫወት ይችል ነበር። ሁልጊዜም በጣም ጠንካራ ግንኙነት ነው ያለው ከእንግሊዝ ጋር፣ ከሀገሪቱ ከእንግሊዝ ጋር። የተወለደባት ሀገር ነች።
አባቱ ከዚህ በፊት በተጫወተባቸው ክለቦች ምክንያት ማለት ነው እንግሊዝ ውስጥ ነው የተጫወተው። ስቴዲየም ውስጥም አሁን ኤላንድ ሮድ የሚባለው ስቴዲየም የሊድስ ስቴዲየም ማለት ነው የማንቸስተር ሁለቱ ክለቦች ሲመጡ ማንቸስተር ዩናይትድ ማንቸስተር ሲቲም በጣም ሆስታይል ይሆናል፣ አይዋደዱም። በተለይ ከማንቸስተር ዩናይትድ ጋር ግን ከሲቲም ጋር ያንን አይነት አኒሞሲቲ ያንን አይነት ጥላቻ ነገር አለ። ግን የሊድስ ደጋፊዎች የመጀመሪያውን ጨዋታ ለማንቸስተር ሲቲ ከፈረመ በኋላ ወደ ኤላንድ ሮድ ሲመጣ ሞቅ ያለ አቀባበል ያደረጉለት፣ ሞቅ ያለ አቀባበል። ምክንያቱም ጎል አስቆጠረ፣ 2 ጎል ነው ያስቆጠረ። ሲደግፈው ያደገው ክለብ ነው ይባላል ሊድስ ዩናይትድ። እሱ ማንቸስተር ሲቲንም ሲደግፍ አድርግ ያለው ይላል። ለነገሩ ልጅም ሆኖ የማንቸስተር ሲቲን መለያም ለብሶ የሊድስንም መለያ ለብሶ የሚያሳዩ ፎቶግራፎች አሉ። ግን የሊድስ ደጋፊ ነበር እና አባትየው ደግሞ ለሊድስ የተጫወተ በጣም የሚወደድ ተጫዋች ነው ነበር። ሁለቱን ጎሎች ካስቆጠረ በኋላ ከዛ በፊት ለሊድስ ተጫውቶ እንደሚያውቅ ሰው ደስታውን አልገለጸም። አሁን አንዳንድ ተጫዋቾች የቀድሞ ቡድናቸው ላይ ጎል ሲያስቆጥሩ ደስታቸውን አይገልጹም አይደል? ልክ እንደዛ አደረገ ሰው፣ ደስታውን አልገለጸም። ምክንያቱም ለሊድስ ባለኝ ከፍተኛ ክብር ምክንያት የተወለድኩበት ከተማ ክለብ ስለሆነ አባቴም እናቴም እዛው ተመልካቾች መካከል ነበሩ። በሙሉ ቤተሰብ ይዛ ነበር። ለእኔ ልዩ ነበር ከሊድስ ጋር የተደረገ ጨዋታ። ህፃን ልጅ እያለው የኤሪክ ባከን መለያ ለብሼ ወደዛ ስቴዲየም መጥቼ ነበር ይላል። ኤሪክ ባከ ማለት የዛ የሊድስ ቡድን አንድ ተጫዋች ነው የነበረው። ሊድስ ዴቪድ ኦሌሪ የሚባሉ አሰልጣኝ ነበሩት ያን ጊዜ እና አንድ ኬን ቤት የሚባሉ ኬን ቤት የቼልሲ ናቸው፣ አንድ ሌላ ባለቤት ነበሩት እና በጣም ብዙ ተጫዋቾች ይገዙ ነበር ያን ጊዜ። ሪዮ ፈርዲናንድ ሪከርድ ነበር ለምሳሌ ከዌስትሃም ሲገዛ 18 ሚሊዮን ፓውንድ እንግሊዝ ውስጥ ለተከላካይ የተከፈለው ከፍተኛ ገንዘብ ነበር። ሉካስ ራዴቤ ነበራቸው፣ ጆናተን ውድጌት ነበራቸው፣ ዶሚኒክ ማቴዮ ነበራቸው፣ ሃሪ ኪውል፣ ማርክ ቪዱካ፣ ናይጅል ማርቲን፣ ሊ ቦየር፣ ኤሪክ ባከ እሱ ያነሳው ማይክል ዱብሪ አይነት ተጫዋቾች ነበሩት። በቻምፒየንስ ሊግ ሴሚፋይናል ደርሶ አስታውሳል። ግማሽ ፍጻሜ ድረስ ደርሶ የነበረው ያንን ቡድን ነው ሲደግፍ ያደገው እና ለዛ ቡድን ያለውን ፍቅር አድናቆት ምናምን ሸሽጎ አያውቅም። ስለዚህ እንግሊዛዊ ነው የሊድስ እንግሊዛዊ ነው ስል ያው እንግሊዝ ውስጥ ነው የተወለደ ባይበር በተወለደበት ስፍራ እንግሊዛዊ ነው። ለእንግሊዝ ብሔራዊ ቡድን መጫወት ይችላል ቢሆን ኖሮ አይታወቅም። አሁን ለዛ ነው አንዳንድ የእግር ኳስ አቅጣጫ የሚቀይሩ ጣፈንታን የሚቀይሩ ኢንሲደንቶች አሉ። ራሱም አልፊ ኢንግ ሃላንድ ባልጎዳ ኖሮ እንግሊዝ ውስጥ ቢያንስ ለተጨማሪ 5 ዓመት ይጫወት ነበር ይላል። ማንቸስተር ሲቲ ውስጥ ተጨማሪ ኮንትራት ነበረው እና ፕላኑ ራሱ እንግሊዝ ውስጥ ለመኖር ነው። ቢሆን ኖሮ እንግዲህ ልክ እንደዚህ አሁን ስለ ፈረንሳይ ስለ በዚህኛው የዓለም ዋንጫ ብዙ ከስደተኛ ቤተሰቦች ልጆች የተወለዱ እንላለን አይደል ብዙ ጊዜ እና ደግሞ ተጫዋቾች አያስቡትም ልታያት ሲሉ ለፈረንሳይ ብሔራዊ ቡድን መጫወት ያለውን ፕሪቪሌጅ ለእንግሊዝ ብሔራዊ ቡድን መጫወት ያለውን ክብር ምናምን አያውቁትም ማለት አልችልም። ፕሮፋይላቸውን ከፍ ያደርገዋል። አሁን ኢሳ ዲዮፕ የሞሮኮ ብሔራዊ ቡድን ተከላካይ ሆኖ የምናየው ልጅ በግማሽ ሞሮኮዊ ነው በእናቱ በኩል፣ አባቱ ሴኔጋላዊ ናቸው። የተወለደው ፈረንሳይ ውስጥ ነው። የፈረንሳይ ዕድሜ እርከን ቡድን አባል ነበር። አሁን አንዳንድ የፈረንሳይ ብሔራዊ ቡድን ተጫዋቾች ጋር አብሮ ተጫወተ። ሁልጊዜ ግን ለፈረንሳይ ብሔራዊ ቡድን መጠራት ነበር ይፈልግ ነበር። ያኔ የሚገምት የነበረው በተለይ ዌስትሃም ውስጥ እንደ ግኝት ይቆጠር ስለነበር ወደ ትልቅ ክለብ ይሄዳል ተብሎ ነበር ይታሰብ የነበረው። በኋላ የእግር ኳስ ሕይወቱ አቅጣጫ ሌላ መልክ የያዘ 29 ዓመቱ ላይ ደረሰ። የዓለም ዋንጫም ሳይጫወት እግር ኳስ ሕይወቱ ሊቋጭ ሞሮኮውያን መጫወት የለበትም ብለው ተከፍተው ነበር። በዓለም ዋንጫው መጀመር ዋዜማ ለሞሮኮ እንደሚጫወት ይታወቅ። ለትልቅ ቡድን የመጠራትን ጉዳይ ተጫዋቾች አያስቡትም ማለት አትችልም። ሁልጊዜ ላይሆን ይችላል። አሁን የ18 ዓመቱ አዩብ ቡዋዲ የሚባለው ልጅ በቃ 18 ዓመቱ ላይ ወሰነ። ሁልጊዜ ግን እንደዛ አይሆንም። ለምሳሌ ኢብራሂም ዲያዝ አኩርፎ ነው ለሞሮኮ ለመጫወት የወሰነው። ረጅም ጊዜ ጠብቋል ለስፔን ብሔራዊ ቡድን ለመጫወት ተጠርቶም ያውቃል በሉዊስ ኤንሪኬ አሰልጣኝነት። እዚህ ሃላንድ ረጅም ዓመታት እንግሊዝ ውስጥ ኖሮ ቢሆን አንደኛ እንግሊዛዊ የበለጠ ኢንግሊሽነስ ይኖረው ነበር እና ጋር ሴቭ ዘ ኩዊንግን ያጠና ነበር። የሀገር ብሔራዊ መዝሙር እንግሊዛዊነት እየተሰማው ነበር የሚያደርገው። ግን በ3 ዓመቱ ፎርም የተደረገው በጊዜ ወደ ብራይን በሚሄዱ ምክንያት ቤልጅየማዊ ሆኖ ነው እና ይሄ ጨዋታ ሲደረግ እንዴት ሊሆን ይችል እንደነበር መገመት ለእንግሊዝ ከሃሪ ኬን አጠገብ የሚጫወት ተጫዋች ሊሆን ይችል ነበር ለማለት ነው እና ከሌላኛው ሀገሩ ጋር ይጫወታል እሱ።
የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።